ብራቮ 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 ብራቮ! ፒኤስጂ ሻምፒዮን መሆኑን አረጋገጠም። የፈረንሳዩ ክለብ ፒኤስጂ አርሰናልን በማሸነፍ የአውሮፓ ቻምፒዮንስ ሊግ ዋንጫ አሸናፊ መሆኑ ተረጋግጧል። ፒኤስጂ አርሰናልን በመለያ ምት 4-3 በማሸነፍ ዋንጫውን አሸናፊ ሆነዋል። የሁለቱ ክለቦች መደበኛ ጨዋታ ክፍለ ጊዜ 1-1 በሆነ አቻ ውጤት በመጠናቀቁ ምክንያት በተሰጠ ፔናልቲም ፒኤስጂ 4-3 በሆነ ውጤት ማሸነፍ ችሏል። የአርሰናልን የመደበኛ ግብ ካይ ሃቨርትዝ ሲያስቆጥር የፒኤስጂን የአቻነት ጎል ኡስማን ዴምቤሌ በፔናልቲ ያስቆጥሯል። ገብርኤል ማጋሌሽ እና ኤብሬች ኢዜም የመለያ ምት መጠቀም ሳይችሉ ቀርተዋል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂ ሙሉ 120 ደቂቃ የበላይነት ይዞ ጨዋታውን ማጠናቀቅ ችሏል። እንግዲህ ፒኤስጂ ለተከታታይ ሁለተኛ ጊዜ ዋንጫውን በማሸነፍ ከሪያል ማድሪድ በመቀጠል እንግዲህ ሁለተኛው ክለብ መሆን ችሏል። የስፔናዊ አሰልጣኝ ሉዊስ ኤንሪኬም ታሪክን እንግዲህ በፓሪስ ሰን ጀርመን መስራቱን ቀጥሏል።